የምትለው ከሆነ ስልኩን ልዘጋው። አዳምጠኝ። ለመጨረሻ ጊዜ ልዘጋው። ስማ፣ በ5 ደቂቃ ውስጥ እውነቱን ካልነገርከኝ ደብረ ዘይት የተነሳናቸውን የብልግና ፎቶዎች ለብሩክ ነው የምልክለት። አታደርጉኝ። አደርገዋል። ኑሮህ አታደርገው። ይኸውልህ ትሰማኛለህ? በፍርድ ቤት የታገደ ቤት ነው፣ መቼም አታገኘው። እሱን ከሕክምናው መልስ ከብሩክ ጋር ታወሩበታላችሁ። እኔ ደግሞ ብሩክን አምነዋለሁ። ሰዓት ሄዷል መሰለኝና እሱን እኮ ላይ አረ ምንም አላስቀየምከኝም ጋሼ። ታዲያ ምንድን ነው ዝም ያልኩሽ? አይ በቃ ጋሽ ሸኘኝ። አልገባኝም። ወዴት ነው የምሸኝሽ? ወደ ሀገሬ። እንዴ ለምን? ግን እኔ እኮ ወንድም የለኝም። እንዴ በቃ ብሩክ ይወልድልሻል። እየፈራሁ ነው። አትፍሪ፣ ንገሪኝ። እኔን ስታይ ምን አይነት ስሜት አለሽ? ለእኔ የሚሰማሽ ስሜት ንገሪኝ። አላውቅም። እና ለምንድን ነው ሸኘኛልሽ? ይገባኛል፣ ወንድ ልጅ ነኝ። ያው አንቺን ከማክበሬና እንጂ በዛ ላይ ደግሞ የማፈቅረው ሰው አለ ስላልሽ ነው። የምትወጂው ሰው ካለ ለሱ ብቻ ነው አንቺ መሆን ያለብሽ። የምወደው ሰው የለም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው። ምሳሌ ድራማ እንግዲህ በጣም ደስ የሚል ፓርት ላይ ደርሰዋል ማለት ነው። ደስ የሚል ክፍል ላይ እየደረሱ ነው። እንግዲህ መጨረሻው በጣም የሚያምር እንደሚሆን ተስፋ አደርጋለሁኝ። እንግዲህ እንደተመለከታችሁት ያው ብሩክን ለማውጣት ሁሉም ርብርብ ላይ ይገኛሉ። እውነት ሞገስ እስካሁን ብሩክ ላይ ያደረገውን ነገር ሁሉ ነው የተወጣው ማለት ነው። በጣም ነው ያስደስተኝ። እውነት ለመናገር ይህን ያህል መስዋዕትነት አይደለም ጓደኛና ወንድምም እንኳን አንዳንድ ወንድም አይከፍልም ማለት ነው። እውነት ብሩክ እድለኛ ነው ብዬ ነው የማስበው። እናንተም እንግዲህ ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። ብሩክ ለእኔ በጣም እድለኛ ሰው ነው ብዬ ነው የማስበው። ምክንያቱም መድብልን የመሰለ ጀግና ወንድምና ሞገስን የመሰለ ደግሞ እስከ ሕይወት ፍጻሜ ድረስ ሕይወቱን ሳይቀር አሳልፎ የሚሰጥ ጓደኛ በአሁኑ ሰዓት ማግኘት በጣም ከባድ ነው። እንግዲህ ማህሌት ያን ያህል ብታሰቃየው ይህን ያህል ዋጋ ብታስከፍለውም ነገር ግን ያው ፈጣሪ መጨረሻውን ያሳምረው አይደለም የሚባለው። መጨረሻው እንደዚህ በመሆኑ በጣም ነው ደስ ያለኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ባለፈው ክፍል ላይ ብሩክን ለማውጣት በጣም ርብርብ ላይ ነበሩ። ብሩክ እንዲሁም ደግሞ የመድብል ጓደኛ እንዲሁም ደግሞ ሞገስ ሆነው እንግዲህ በጣም በትኩረት እየተከታተሉ ነበረ።
ቤት ውስጥ በመግባት በጣም ከብዙ ሰዎች ጋር እየተደባደቡ እንግዲህ እንደምንም ብለው ብሩክን ለማግኘት ችለዋል። በጣም ነው ደስ የሚለው እና ውዶችዬ በጣም ነው ደስ የሚለው ማለት ነው። እኔ እንጃ እኔ ብሩክ በመገኘቱ ደስ የማይለው ሰው አለ ብያለንም። ምክንያቱም ወንዶችዬ እንግዲህ ብሩክና ሞገስ በዛሬው ቀን ተሽሏቸው ወደ ቤታቸው ለመግባት ችለዋል። በጣም የሚያሳዝነው ነገር ግን ያው መጀመሪያ ላይ ምሳሌ ናት በር ሲንኳኳ የከፈተችው ማለት ነው። በጣም ነው የሚያሳዝነው። ምክንያቱም አባትሽ ከውጭ ይመጣል ነው እንጂ እንደዚህ ራሱን ስቶ ተደብድቦ እንደዚህ ተጎሳቁሎ ይመጣል ብላ አላሰበችም ነበረ። ነገር ግን ያው ባልተጠበቀ ሁኔታ ምሳሌ ከፍታለች በሩን ማለት ነው። በጣም ስህተት ነው ብዬ ነው የማስበው። ምክንያቱም ስልክ ደውለው እሷ እንዳትከፍት እንዲሁም ደግሞ ቤት ውስጥ ገብቶ ከተቀመጠ በኋላ እንኳን ብታገኘው የተሻለ ነበረ የሚሆነው። ነገር ግን ምሳሌ ናት የከፈተችው። ዞሮ ዞሮ ግን ብሩክ እንዴትም ሆነ እንዴት መቶ እሷን አይኗን ማየቱ ብቻ በጣም ትልቅ ነገር ነው። ያው በእርግጥ ለጊዜው ልትረበሽ፣ ልታዝን፣ ልታለቅስ ትችላለች። ቢሆንም ግን ጠፍቶ አባቴ የት ነው? የት ሄዱ ነው? በእውነት ውጭ ነው ወይ ያለው ወይስ ጠፍቶ ነው ወይስ ሞቶ ነው ብላ ከምታስብና በአይምሮ ውስጥ የተለያየ ጥያቄ ከሚፈጥርባት እንደዚህ ሆኖ ራሱ ማየቷ የሆነ ነገር ይቀላታል ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እኔ እውነት በጣም ደስ ያለኝ በአሁኑ ሰዓት ምሳሌ ድራማ ያው በጣም ሁላችንም ያሰለቸን ነገር ቢኖር የብሩክ መጥፋት እንዲሁም ደግሞ ብሩክ መቼ ይገኛል፣ ብሩክ መቼ ነው የሚመለሰው፣ ብሩክ ይህን ያህል ጊዜ መቆየት የለበትም። ለብሩክ ሁላችንም ፍትህ እየጠየቅን ነበረ። ነገር ግን እንደሱ ጀግና የሆነ ወንድም አለው። ያው ታውቃላችሁ ጀግንነት ዘር አለው ይባላል። እንግዲህ ዘረኛ እንዳትሉ ደግሞ በዚሁ እና በዚሁም እንግዲህ ወንድሙ ከሱ ምንም አይለይም ማለት ነው። እሱም እንዳያችሁት ለልጁ ብሎ ሁሉ መስዋዕትነት የከፈለው ወንድምየውም ደግሞ ለእሱ ብሎ እንግዲህ በጣም በሚገርም ሁኔታ ያው ምንም ነገር ባይነካውም ግን ብዙ መስዋዕትነት በመክፈል ጓደኛው እስከ መመታት ድረስ ደርሶ እንግዲህ እንደዚህ እዚህ ድረስ ያደረሰው ያው መድብል በመኖሩ ነው እንጂ በእርግጠኝነት መድብል ባይኖር እንዲሁም ደግሞ መድብል ከእስር ቤት ባይፈታ ኖሮ ብሩክ እውነት በጣም ትልቅ አደጋ ውስጥ እስከ ሞት ራሱ ይደርሳል ብዬ ነው የማስበው። በሌላ በኩል ደግሞ ሞገስ እውነት ይመቸው። ሞገስ በቃ በጣም ነው ያስደስተኝ ማለት ነው። በአሁኑ ሰዓት ብሩክ መውጣቱ በጣም ደስ የሚለው ነገር አንደኛ ያው ሞገስ ቢጎዳም ግን ለሶስት ሆነው ዝናን እና ይሄ ማን ነው የሚባል አረመኔ ያጥፏቸዋል ብዬ ነው የማስበው። እንግዲህ ሁሌም እንደዚህ አይነት መጥፎና አረመኔ ሰዎች መጥፋት አለባቸው። እውነት በጣም ነው የሚያናድሩት። ነገር ግን እንደዚሁ ዝም ይሏቸዋል ብዬ አላስብም። በሌላ በኩል ደግሞ እንግዲህ አዲስ የታገተችዋ ልጅ ናት። በጣም ነው የምታሳዝነው። በጣም ነው አንጀቴን የበላችኝ እውነት ለመናገር። ዝና እንግዲህ እንዳያችሁት ያው ሉላን ምን ጎደለብሽ፣ ምን አጣሽ፣ ምን አጣው ብለሽ ነው እኔን ጥለሽ ወደ ዘመናጢ ባለሽ የምትሄጂው እያለ በተደጋጋሚ ጊዜ እሷን ገንዘብ እንዳለው እና በገንዘቡ ሁሉንም ነገር ማድረግ እንደሚችል እየነገራት የነበረው እንደዚህ ሰው እያገተ ድሃ እያስለቀሰ እንደዚህ ሰውን መከራ እያበላ በሚያመጣው ገንዘብ ነበረ ማለት ነው። እሷም ደግሞ አንደኛ ከሱ ፍቅር የላትም፣ ሁለተኛ ደግሞ ገንዘቡን እንዴት አድርጎ እንደሚያመጣው ስላወቀች የበፊት ወዳጇን የልብ ወዳጇን የልጅነቷን እንግዲህ ብላ ተከትላ ሄዳለች። እንዳያችሁት ያው ከሱ ጋር ነው እየኖረች ያለችው። እንግዲህ ሉላና ሞገስም በሰላም የሚኖሩበት ጊዜ ቅርብ ያደርግላቸው። በሌላ ደግሞ በኩል ያው በጥብቅ እየጠበቅን ያለው ነገር የብሩክና የቅድስት ሰርግ ነው። ከዚህ ወዲያ እንግዲህ ነገሮች ይስተካከላሉ ብዬ አስባለሁኝ። በእርግጥ በሌላ ማህሌትም እንግዲህ ያቸው ጉደኛ እህቷ እባክሽን ብሩክን ይቅርታ ጠይቂውና ወደ እሱ መመለስ ትችያለሽ፣ ብሩክ ይቅርታ ያደረገልሽን እያለቻት ነው። ያው ብሩክ ይቅርታ የሚያደርግለት አይመስለኝም፣ ግን ይቅርታ ካደረገለት በጣም ነው ቅድስት የምታዝንበት። መሆን የለበትም ብዬ ነው የማስበው። እንደው ከአሁን በፊት አይታችኋታል እንግዲህ በጣም ብዙ ነገር ስህተት ሰርታ ምሳሌን አሳግታ ቅድስትን እንትን አስወግታት እንግዲህ ብሩክ ይቅርታ አድርጎላት ቤት መጣ።
አንዴ ናፍቄያለሁ ወይ አንዴ ምን ብያለሁ ወይ እያለች እንግዲህ መከራቸውን እያሳየቻቸው ነበረ። በር ላይ እየተኛች ልጅቷም ያው ልጅነት ስላለባት እና ገና ማስተዋል ስላልጀመረች እባክህን አባቴ ወደ ቤት አስገባት፣ እዚህ ጋር ብርድና ፀሐይ እየተፈራረቀባት ነው ብላ አባቷን በመለመን እንግዲህ ወደ ውስጥ አስገብታታለች ማለት ነው። አሁንም ያንን ነገር ተጠቅማ ጭራሹን ህይወታቸውን ሲኦል እንዳታደርገው ባይ ነኝ። ብሩክ ከዚህ ወዲያ ለማህሌት ይቅርታ ካደረገ ይሄ ደግነት ነው ብዬ አልልም፣ በሽታ ነው። ስለዚህ እንግዲህ ማህሌት የምትባል ሴትዮ ካሁን በኋላ በህይወታቸው መመለስ የለባትም የምትሉ ሰዎች ኮመንት ላይ ሳውቁኝ። ከዚህ ወዲያ በቃ የቅድስትንና የብሩክን ሰርግ እንዲሁም ደግሞ የሌላና የሞገስን ሰርግ ነው የምንጠብቀው። መድብል ይመቸው። እውነት እንጃ በጣም ነው ደስ ያለኝ ከጓደኛው ጋር በጣም ጀግና ነው። እንግዲህ ዛሬ ጀላችን መጣሁት ቪዲዮ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ቆዩልኝ።